አፍ ቅዱስ የትንቢት ቃል ስንነሳ በሕዝቅኤል 38:6 ጋሜንና ጭፍሮችን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮችን ሁሉ ብዙዎችንም ህዝቦች ካንተ ጋር አውጣለሁ። እዚህ ላይ ጋሜር ተብሎ የተገለጸው ሀገር ሴሜርስ ከብዙ ዘመን በፊት መኖሪያቸውን ያደረጉበት በቀድሞ አጠራር ዳምቡና ራሄም የአሁኖቹ ፖላንድና ቼኮስሎቫኪያ በምስራቅ ጀርመን አካባቢ ያሉ ሀገሮች ሲሆኑ ቴርጋማን ተብሎ የተገለጸው ሀገር ደግሞ አርሜኒያንስ፣ ቱርክና ቱርኪስታን ናቸው። ከሰሜን ዳርቻም ተብሎ የተገለጸው አቅጣጫ እንደ ትንቢተ ሕዝቅኤል 38:6 እስከ 15 እና 39:2 ቃል መሰረት ከእስራኤል በስተሰሜን ተብሎ የተገለጸው ቃልን ስናይ ከመጠን በላይ ወይም የተቻለንን ሁሉ በማድረግ በሰሜናዊው የኢየሩሳሌም አቅጣጫ የሚገኙትን ሀገሮች ለማወቅ በጥንቃቄ ሳተላይት ጥናት አድርገናል ይላል ጥናቱ። በጥናቱም ከሰሜን ዋልታ ተነስተን ወደ ኢየሩሳሌም ስንመጣ ራሻን አገኘ ነው። በዚያም መስመር አቅጣጫ መካከል ላይ በቀጥታ የምናገኘው አክራን የቱርክ ዋናን ከተማ ነው። በመጽሐፍ ቅዱስ ውስጥ ስለ ጎግ ማጎግ በትክክል የተገለጸው ሀገር ቱርክ ነው። ምክንያቱም በትንቢተ ሕዝቅኤል 38:15 ስለ ጎግ ማጎግ በእስራኤል ስለሚፈጠረው ነገር ሲናገር አንተም ካንተም ጋር ብዙ ህዝቦች ሁላችሁ በፈረሶች ላይ የተቀመጡ ታላላቅ ወገኖችና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። አንክራ በቀጥታ የምትገኝ ከኢየሩሳሌም በስተሰሜን ነው። ይህንን ለማመሳከር በተጨማሪም በሰባት ምክንያቶች ቱርክ በጎግ ማጎግ በመጽሐፍ ቅዱስ የተጠቀሰችው ሀገር እንደሆነች የሚያስረዳ ከብዙ ምልክቶች ውስጥ ሰባቶቹን ምክንያቶች እናነሳለን። አንደኛ፣ በመጽሐፍ ቅዱስ በራእይ 2 የተገለጹት ሰባቱም አብያተ ክርስቲያናቶች በሙሉ ሁሉም የሚገኙት በቱርክ ውስጥ ነው። ሁለተኛ፣ በመጽሐፍ ቅዱስ በራእይ 2:13 የተገለጸው የሰይጣን መንግስት መቀመጫው በቱርክ ውስጥ ነው። ይህንን ታሪክ የሚያሳይ በትልቁ የቱርክ ሙዚየም የፎቶግራፍ ምስል